በጉባኤው የመክፈቻ ንግግር ያደረጉት የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ናዝሬት ስኪዮስ በወረዳው የተሰሩ የመሰረተ ልማት ስራዎችን የምክር ቤቱ አባላትና ኮሚቴዎች በየጊዜው በመመልከትና ግብረ መልስ በመስጠት የሚጠበቅባቸውን ኃላፊነት ሲወጡ መቆየታቸውን ተናግረዋል። በበጀት ዓመቱ ከተመዘገቡት ልማት ውጥኖች ባሻገር የተስተዋሉ ክፍተቶችን በማረም በቀጣይ ምክር ቤቱ እቅድ ነድፎ በቁርጠኝነት እየሰራ መሆኑን አፈ ጉባኤዋ ገልጸዋል። ምክር ቤት የሚጎሉትን ነገሮች ለቀጣይ ምክር ቤቱ የራሱ የእቅድ አካል አድርጎ የክትትልና ቁጥጥር ስራን በማጠናከር ቋሚ ኮሚቴዎች በየዘርፉ ያሉ እስከታች ድረስ ወርደው በመከታተል በመቆጣጠርና መቆጣጠር ብቻም ሳይሆን የመደገፍ ስራ እየሰሩ እንዲሄዱ ለቀጣይኛ የራሳችንን የሆነ እቅድ ይዘናል። የወረዳው አስተዳዳሪ አቶ ዳዊት ቡኔ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት አቅርበው ውይይት የተደረገ ሲሆን በልማትና በመልካም አስተዳደር ጉዳዮች ተጨባጭ ለውጦች መመዝገባቸውንና ማህበረሰብ ተኮር ፕሮጀክቶች በአጭር ጊዜ ውስጥ ማስመረቃቸውን ተናግረዋል። ህዝቡ ለበርካታ ጊዜ ሲያነሱ የነበራቸው የልማት ስራዎች፣ የግብርና ስራዎች፣ የትምህርት፣ የጤና አጠቃላይ ስራዎችን በተከናወኑ ተግባራቶችን መነሻ አድርጎ ከእቅድ አፈጻጸም ጋር በማመዛዘን ተገምግሟል። ከዚህ መነሻ በጥሩ ሁኔታ እየተፈጸሙ የመንገድ ልማት ስራዎች በርካታ ጥያቄ ነበረው ምላሽ እያገኘን ነው የሚል እውቅና ሰጥቷል። በ2019 በጀት ዓመት በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች የተሻለ ውጤት ለማስመዝገብና የህብረተሰቡን ጥያቄዎችን በተግባር ለመመለስ እንደሚሰሩ አብራርተዋል። በአንደኛ ደረጃ የትኞቹ ተግባራቶች መፈጸም አለባቸው፣ የት አካባቢ ነው የሚሉ ጉዳዮችን በተለይ በጀት የሚፈልጉ በህብረተሰብ ተሳትፎ የሚፈጸሙ በወረዳ አቅም ብቻ የሚፈጸሙ ተግባራቶችን በዝርዝር ያነሳንበት ነው። እነዚህን እንግዲህ በተቻለ በቁርጠኝነት ህዝቡን በማስተባበር ባለሀብቶችን በማነቃነቅ በጋራ የሚፈጸሙ ተግባራቶችን ደረጃ በደረጃ ለይተናል ማለት ነው። የምክር ቤቱ አባላትም በበጀት ዓመቱ የዘመናት ጥያቄ የነበሩ የልማትና የመልካም አስተዳደር ችግሮች የተመለሰበትና ትላልቅ ፕሮጀክቶች ተመርቀው ለአገልግሎት በመብቃታቸው መደሰታቸውን ገልጸዋል። የመሰረተ ልማት ጥያቄዎች ከመንገድ ስራ አንጻር የተሰሩ ስራዎች በተለይም የተለያዩ ማሽነሪዎችን ገዝቶ ማሽነሪ ገዝቶ ብቻ አይደለም ወደ ተግባር የተገባበት አስተማሪ የሆኑ ተግባር የሆኑ ስራዎችን ጅምር ነገሮች እጅግ ህዝቡን ጥያቄ ሊመልስ የሚችልበት ሁኔታዎች የታየበት ነውና ጥሩ አፈጻጸም የታየበት ነው። ፌደራል መንግስቱ ትላልቅ ፕሮጀክቶችን እንደ ገደው ዞን አይቶ ይሄን ማለት ምንድነው ካሽ ክሮፕ ኤሪያ ከመሆኑ አንፃር ባለሙያዎች ከሚታየው ቡና አቅራቢ ከሚባለው ዞናት አንዱ ስለሆነ ትላልቅ ፕሮጀክቶች ተሰርቶ ሪቫል የምንቆርጥበት ቢሆን ጥሩ ነው ብዬ ነው የሚያስበው። ለቀጣይ ቢያዝ ብታዩ ጥሩ ነው ብዬ ነው የሚያስበው።